እኔ ላንቺ ጥያቄ አላችሁ ሊያ እኔ ካንቺ ጋር ለምንድን ነው ያላደርኩት ብዬ ጠይቄ አታለሁ። ለምንድን ነው ከሷ ጋር ብታድሪ ብለሽ ብያታለሁ? ኖ እንደዛ አላልከኝም። ለምን ለኔ እንደዛ አልሽኝ? በስልክ እኔ ብዬሻለሁ እንደዛ? አዎ በስልክ ለኔ ከዋንቲ ጋር ቁጭ ብላችሁ። ኧረ በእግዚአብሔር ነገሩን አትጎትቱ። ተው አይደለም እኔ ይቅርታ ልጠይቅ። እኔ ለተደረገ ነገር ለነበረ ነገር ይቅርታ ልጠይቅና ልውጣ። የነበረውን ውሸት ዋሽቼ ያስቀየምኳትን ነገር ተናግሬ እንጨርስ ይሄን ጉዳይ። በእግዚአብሔር ገባችሁ? እኔ ይሄው እዚህ እሷ መጣለች፣ ሊያ መጣለች። እኔ የትኛው ጉዳይ ላይ ዋን አንዴ በትልቁ አድርጊ፣ ሰውም እንዲሰማ በቪዲዮ ነው የማወራው። የትኛውም ጉዳይ ላይ ዋን ለኔም ለእግዚአብሔርም ብለሽ በልጅሽ ሚለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ? እኔ ይቅርታ ለምጠይቅ አቅርቤሽ ከሆነ አቅርባል። አዎ ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቀኝም። እኔና አንተ ተቃይ ከዛ በኋላ እኔና አንቺ የተደናበርንበትን ቦታ እነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊስ አታስገቡ እዚህ ጋር። ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። ዋንቲ አትፍሪ፣ ፈራ ብለሽ አውሪ። ሙትሽን ፈተሽ አውሪ። ስልክ እዛ እያወራሽ ከሆነ ስልክ ተይና ዋን አውሪ። ሙት ፈተሽ እዚህ ጋር ነው በቃ አውሪ። ያኔ እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል። እንዴት በግልጽ ካላደረኩ እንዴት ነው ጠይቀው? እንኳን ደውዬ ነው የነገርኳት ለእናት። ምን ብዬ ጠይቁሽ? አሁን እሺ፣ አሁን አንድ ነገር ልንገራችሁ። እዚህ የምታዩት እዚህ ያላችሁት በሙሉ ለሙሉ ሰው ይገባል። ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ። እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም አለ እነሱም አሉ። ሁለቱም ባሉበት ደግሞ ምንም ሊጠይቃቸው እንዳችሁ ለደቂቃ ጃዝ ፊት ለፊት እኮ አይደለም የጠየቀኝ። የት ነው ታዲያ እንደናንቺ ብቻ ለብቻ ተቀመጠው? ኢቭን እንኳን እንዴ እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር እኔ ውስጥ መጣው አላወራኸኝም? የት እስቲ ሩም ተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ ያሉም ለምንድን ነው የምታባጣቸው? እሱ ሁለታችሁ አውሩ ቤኪ፣ እሱ ሁለታችሁ አውሩ። ሩም ላይ ተገናኝታችሁ አልተገናኛችሁ እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር እስቲ አንድ እኔ ዲጄ ትሙት ጠይቀኝ ባባይ ዲጄ ትሙት ጠይቃኛል በያ እኔ ይቅርታ ልጠይቅ ህዝቡ ማማት ጠይቀኛል። ማማትያ በልጇ ለምን ትምላለች? በሰደብካት ህፃን ልጅ ለምን ትምላለች? አይለልት የትማል ብለዋል። ለምን መሰለሽ ያኔ ቀን ሁለት ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ሜሪ ውላለች። የዛን ጊዜ ሜሪ እነ ሊያ አንድ ነገር ልንገራችሁ። እሺ ቀጥይ ማይ እናንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አም ሶ ሶሪ። እግዚአብሔር በሚያውቀው ህይወቴን እናቴ ትሙት ማዘር ትሙት ትላንት አንቺን የያዘች ማዘር ትሙት ካፈሩኝ አይመልሰኝ ነው። በጣም ቆሻሻ ወንድ ነው። ደፋኝ ነው አንቺ ግማታም ግምናትሽ that's who you are ባለጌ የተደፈረችን ህፃን ልጅ ቪክቲምን ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ። ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ሲወጣ
ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድነው ልብሱን አድርገሽ ፖስት ያደረግሽው? ትዝልሻል ያወራነው ሳውርቼሽ ነበርና ለምንድን እንደዚህ የሰራሽው ብለሽኛል። አዎ እንደዚህ ተበድለሽ እንደዚህ እየተሰቃየሽ ለምንድነው ፖስት ያደረግሽው ስልሽ አይ ህዝቡ እኮ አይደለም የበደለኝ እሱ ነው። ከዛ ሊያን አስገቢ ስልክ ብዬ ሊያ ይው እናትሽ አለች አያትሽ አለች ያደረችው እናንተ ቤት ነው። ያኔ ቀን እንደውም ትዝ ካላችሁ ሊያ ለምንድን ነው የወጣሽው? ነይ ተመለሺ። አስገቢ ቦታው ላይ ስለነበረ አዎ ምንም ነገር እቺ ልጅ 3 ሰው 4 ሰው ነበር ስልክ ስታናገር የነበረው። ሜሪ ነበረች። እንደውም ደብሯት ላይፍ ላይ ምንድነው ስልሽ ኩላሊቴን ያመመኝ ነው ፎቶ ራሱ ለምንድነው መኪና ውስጥ ራሱ ቁጭ ብሎ በስነ ስርዓት እያናገረኝ አይደለም እያመናጨጨቀኝ ነው ብለሽ አልነገርሽኝም ታዲያ? ስለዚህ እኛ ሚዲያ ላይ መውጣት ስለማንፈልግ መተ ስለማንናገር ነው እንጂ ልጅቷ ተበድላ በውስጧ ይዛ ስንቱን ቆይታ ነው ዝም ያለችው። ያም አንሶ ግን ለሰው ደውለ ስደባት ዋንቲያን ለምንድነው ይሄን ነገር አንተና ዋንቲ ብቻ ነው የምታውቁት ቤኪ? ስለዚህ እነዛ ልጆች እንዴት አወቁ? ይብን ደካማ ጎኔ ማን እንደሆነች ስሟን ሁላ ነግሯታል። ልጄ ሞኒካ መሆኗን ሞኒካ ናት። ደካማ ልጇ ናት። ልጇን እንትን እየፈለጋችሁ ስደባት። ይብን እንኳን ትላንትና ሲሳደብ የነበረው ከነሱ በላይ ነበር እኔ ሲሳደበኝ የነበረው። ለሱ ታዩ መልሳለን። ለሱ አትግቢበት። አንቺ ልጅ ነሽ፣ ተረጋጊ፣ ፈታበይ። ለትላንትና ለተሰደበው ሁሌ ኮንሲኩዌንስ አለ አንድ ሰው ሲያረግ፣ እሱን አንቺ አገባሽም። ግን ያ አንድ ሰው የግዴታ ተበድየን ያደኩ ብለሽ ይቅርታ የምትይበት ምክንያት የለም። ቴንክ ዩ አንቺ ይቅርታ ታስጠይቂያለሽ እንጂ እንደ ሴት እንደ እናት እንደ ሲንግል ማም አንቺ ገና ለገና ሰው ያኮርፈኛል ብለሽ ይቅርታ የምትይበት ምንም ምክንያት የለሽም። ለእያንዳንዱ ነገር ህግ አለ። ኢትዮጵያም ህግ አለ፣ ዱባይም ህግ አለ፣ ሳውዝ አፍሪካም ህግ አለ። በዛ ከመጣ በህግ እንሄዳለን፣ ምንም ችግር የለም። ግን የማንም ሴት የማንም ልጅ በማንም አፍ አይሰደብም፣ ከኔም ጭምር። ስለዚህ ለራስሽ ኩሪ። yes አሹም ትዝ ካለ ደውዬ አናግሬ ነበረ። ለምንድነው ልጅቷን ትታችሁ ይሄዳችሁት? አሹዬ እቺ ልጅ አደራ ተባብለን አይደለ ወይ ከዛ ቤት የወጣችሁ አላልኩም ብለሽኛል። አይ ነው ቅድም እኮ ሲጀመር እየነገርኳት ነበር። አሁን እዚህ ላይ የመጣ ነው ካለ አሁን እዚህ ላይ ቅድም ዋንቲያ ቅድም ይቅርታ ቅድም ስናወራ በቃ በሰላም ፈተን ሁሉንም ነገር እንዝጋው ስለተባባልን በቃ እኔም ያለ ጥፋቴ ይሄን ነገር ይሄን ርስ መዝጋት አለብን። እኛ ግን አመጣጣችን አንዴ ልቡ እኛ ግን ይኸውልሽ ዋንቲያ አሁን አንዴ እኔ ላውራና ከዛ ይኸውልሽ ዋንቲያ እኛ ሲጀመር የመጣ ነው እንደ ጓደኛ፣ እሱም ጓደኛችን ነው፣ አንቺም ጓደኛሽ ነታችን ነሽ በማለት ግን ሐቁን ለመናገር እኛ የምናውቀውን ግልጽ ለመናገር ነው። እዚህ ጋር መጥተሽ ቅድም ግን ልክ እኛ አሁን እኔ ቅድም የራሴን የተሰማኝን አወራሁ አይደለ? እንዲህ ነበር እንዲህ ሆነን በቃ ያንተ አንተ ስለሆነ ትንሽ ደብሮን ስለነበር ወደ አዋሳ ሄድን ምናምን። ከዛ በኋላ ዋንቲያ በኋላ ደውላ ለቦቼ እንዲህ አለችው። ከዛ ወደ እኔም በኋላ ደውላ በቃ ነይ ምናምን በአልናት። በምን እንደሆነ አናቅም። እሷ ናት የምትናገረው ብዬ ወደ አንቺ ስል በቃ ምንም አላረክኝም ምናምን ብለሽ ሸፈንፈን አድርገሽ ታረጊው እንዴት ነው አልገባንም ብዬ ነበር። አሁን ደግሞ እንደ አዲስ እንደዚህ እስቲ እኛ ላይም ደግሞ ለኛም ደግሞ ትንሽ ገብተሻል። ጠየቀኝ ገባክ? ድጋሚ ሲጠይቀኝ በቃ ይሄ ላይክ እኔ ቅድም አውርተናል አይደለ? እኔም አንተም ሙክታርም ሁላችንም አውርተናል። ስናወራ ግን በቃ በሰላም ነው በሰላም እናወራ። ቦቼ ራስ እኮ ነው ለዛ ብዬ ነው በቃ ልክ ሲመጣም ይቅርታ በቃ ምናምን ያልኩት ምንም ሳላጠፋ ነው። ገባክ? ለመሰለሽ ቦቼ ራሱ ቅድም ምን ብሏል መሰለሽ? ቦቼ ራሱ ምን አለ? ይቅርታ መደረግ ካለበት መባባል ካለባቸው ሐቁን ተነጋግሩ። እንዲህ ብለኸኛል። ከዛ እንደውም ያኔ ቤኪ ምን አለ? እኔ ላንቺ የእንትን ጠይቄሻለሁ ወይ ሲልሽ
ፈራሽ ሆነ ወይ የመፍራት ወይ ዝም ብለሽ ነገሩን ደባብሰሽ ማለፍ ስለፈለግሽ መሰለኝ አይደል ነው። ከዛ ወደ ጃዝ ወደ ሊያ ወደ ሙክታር እዚህ ጋር ማውራት ያለባችሁ እናንተ ናችሁ። ስለዚህ እናንተ ስታወሩ ነው እኛ የምናውቀው ነው የምናወራው። ሁለታችሁ የሆናችሁ ደግሞ ሁለታችሁ አሁን ልቡ አለች ለልቡ አሁን ያን ያለቀሽ የምታወሪያት ምን ስለሆነ ነው? የሆነ ነገር ስለተባልሽ ነው። ለቦቼ የደወልሽለት የሆነ ነገር ስለሆነ እሱን ፊክስድ ማድረግ ትችይ ነበር። እሺ ላይፍ ነው አንበሳ ላወራል ቀጥላሽ። ስለዚህ አሁንም ምንድነው መሆን ያለበት? አሁን ለምሳሌ ቤኪ ተናዶ ወጥቷል። ኦኬ ግን ቤኪ ይቅርታ ማለት ካለበት ለህዝቡም ላንቺም ይቅርታ ማድረግ ካለበት እንዲ ብለኛል እንዲ አርገኛል እንዲ ሆነ እንዲ ተብሎ ከዛ ያንን ነገር ልክ ስታወሪ ከዛ በኋላ ቤኪ ደግሞ ይመጣና አምኖ እንዲ ነበረውን በጣም ይቅርታ ምናምን ብሎ ይቅርታውን ይጠይቃል ማለት ነው። ከዛ